ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። በትግራይ ህወሓት በፈጠረው አዲስ አሰላለፍ ምክንያት ዳግማዊ የጦርነት ዝግጅት እየተደረገ ስለመሆኑ እየተዘገበ ነው። ኤርትራ የተገነጠለችው ኢትዮጵያ የባህር በር እንዳይኖራት ስለተፈለገ ነው ተባለ። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ከምን ጊዜውም በላይ አደጋ ውስጥ መውደቃቸውን የሚያሳዩ ዘገባዎች እየወጡ ነው። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን ዋለልኝ ነኝ። በትግራይ ህወሓት በፈጠረው አዲስ አሰላለፍ ምክንያት ዳግማዊ የጦርነት ዝግጅት እየተደረገ ስለመሆኑ እየተዘገበ ነው። ዝርዝር ጉዳዮቹን የአብስራ ገዛሃኝ አዘጋጅቷቸዋል። ዳዊት መሰረት ያቀርባቸዋል። በትግራይ ክልል ባለፉት ወራት ሲወራለት የቆየው ፍጥጫ አሁን ወደ ለየለት ወታደራዊ የኃይል አሰላለፍ ሽኩቻ መሸጋገሩን የሚያሳዩ መረጃዎች እየወጡ ነው። ፈረንሳይ መሰረቱን ያደረገውና በአፍሪካ ቀንድ የደህንነት ብሎም ጂኦፖለቲካ ጉዳዮች ላይ ትኩረት አድርጎ የሚዘግበው አፍሪካ ኢንተለጀንስ ባወጣው ሚስጥራዊ ዘገባ በትግራይ ታጣቂ ኃይሎች ውስጥ ከፍተኛ የእዝ ለውጥና የቁም እስር እርምጃዎች መወሰዳቸው ይፋ ሆኗል። እንደ አፍሪካ ኢንተለጀንስ ዘገባ ከሆነ የዶክተር ደብረጽዮን ቡድን በክልሉ የነበረውን ወታደራዊ ሚዛን ወደ ራሱ ለማጠፍ ስትራቴጂካዊ እርምጃዎችን ወስዷል። የጊዜያዊ አስተዳደሩ ፕሬዝዳንትና ለረጅም ጊዜ የጸጥታ ዘርፍ ኃላፊ የነበሩትን ጄኔራል ታደሰ ወረደን በቁም እስር ላይ በመዋል ሙሉ ወታደራዊ ስልጣናቸውን ገፏቸዋል። ይህንን ተከትሎ የህወሓት ታጣቂ ኃይሎች ጠቅላይ እዝን እንዲመሩ የተመደቡት የቀድሞ የኢፌዴሪ መከላከያ ሰራዊት ከፍተኛ መኮንን የነበሩት በጽንፈኛ አቋማቸው የሚታወቁት ሌተናል ጄኔራል ፍስሐ ማንጁስ ናቸው ተብሏል። ይህ እርምጃ የሚያሳየው ህወሓት የፕሪቶሪያውን የሰላም ስምምነት ተፈጻሚነት በበላይነት ሲከታተሉ የነበሩትን መካከለኛ አመራሮች በማግለል ይበልጥ ወደ ጦርነትና ግትር አቋም የሚያዘነብሉ ወታደራዊ ጄኔራሎችን ወደፊት ማውጣቱን ነው። የኢህአዴግን ወደ ስልጣን መምጣት ተከትሎ ለ3 አስርት ዓመታት በታላቅ ድምቀት ሲከበር የቆየው የግንቦት 20 የድል በዓል ዘንድሮ በህወሓት ዘንድ የተለየ ወታደራዊ ቅስቀሳ ማድረጊያ እየሆነ መምጣቱን የክልሉ የውስጥ ምንጮችና መገናኛ ብዙሃን ይጠቁማሉ። የደብረጽዮን ቡድን ይህንን ቀን የህዝቡን ስሜት ለመቀስቀስ የትግራይ ህዝብ ህልውናው አሁንም አደጋ ላይ ነው የሚል ክተት ጥሪ ለማስተላለፍና አዲስ ለሚከፍተው የኃይል እርምጃ የህዝብ ድጋፍ ማሰባሰቢያ ለማድረግ እያዘጋጀው እንደሆነ ይነገራል። ይህም በፕሪቶሪያው ስምምነት መሰረት ትጥቅ መፍታት የነበረበትን የትግራይ ኃይል በድጋሚ መልምሎ ለሌላ ዙር ደም መፋሰስ የማዘጋጀት ስትራቴጂ አካል ተደርጎ ተወስዷል። በሌላ በኩል ከህወሓት ማዕከላዊ ኮሚቴና መስመር በመውጣት በጊዜያዊ አስተዳደር ጥላ ስር የነበሩና አሁን ላይ መቀመጫቸውን በአዲስ አበባ ካደረጉ የፌዴራል መንግስቱ የደህንነት ክንፎች ጋር ጥብቅ ቁርኝነት የፈጠሩት ጄኔራል ጻድቃን ገብረትንሳኤ መሪነቱን የያዙት ስብስብ ዝምታን አልመረጠም። ከተለያዩ የውስጥ ምንጮች የወጡ መረጃዎች እንደሚያመለክቱት ጄኔራል ጻድቃንና ቡድናቸው በትግራይ ውስጥ እየተካሄደ ያለውን የውስጥ መፈንቅለ መንግስትና የጽንፈኛ ኃይሎችን ስልጣን መያዝ በዝምታ እንደማያዩት ዝተዋል። በቅርቡ ወታደራዊ ኃይል በመምራት ወደ ትግራይ በመግባት የደብረጽዮንን ቡድን ከስልጣን በማስወገድ ህጋዊ የተባለውን የጊዜ አስተዳደር መዋቅር መልሰው ለመዘርጋት እየተዘጋጁ መሆኑ ተሰምቷል። ይህ አካሄድ የሚያሳየው የትግራይ የወደፊት እጣ ፈንታ ከፌዴራል መንግስቱ ጋር ባለው ግንኙነት ብቻ ሳይሆን በትግራይ ተወላጅ ጄኔራሎች መካከል በሚደረግ ቀጥተኛ የእርስ በርስ ወታደራዊ ፍልሚያ ሊወሰን የሚችልበት አደገኛ ምዕራፍ ላይ መድረሱን ነው። እንደዛ ኢኮኖሚስትና ለሞንድ ያሉ ዓለም አቀፍ ጋዜጦች በተደጋጋሚ እንደሚያስገነዝቡት የአንድ ፖለቲካ ድርጅት የውስጥ መበስበስና መከፋፈል ወደ ወታደራዊ አምባገነንነት ሲያዘነብል የመጨረሻው መውጫ ቀዳዳ አዲስ የውጭ ጦርነት መክፈት ወይም የውስጥ ደም መፋሰስ መፍጠር ነው። በአሁኑ ወቅት በትግራይ እየታየ ያለው እውነታ 3 ዋና ዋና አደጋዎችን ያመለክታል። አንደኛው በፍስሐ ማንጁስና በጻድቃን ገብረትንሳኤ ታማኝ ኃይሎች መካከል በትግራይ ምድር ላይ የሚደረግ የውስጥ የእርስ በርስ ጦርነት ስጋት ነው። ሁለተኛው የጊዜያዊ አስተዳደር መፍረስና የጄኔራል ታደሰ ወረደ መታሰር የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ ዋጋ ሊያሳጣው መቻሉ ነው። ሶስተኛውና የመጨረሻው ደግሞ ይህ ጦርነት ዳግም ካገረሻ የጎረቤት አማራና አፋር ክልሎችን እንዲሁም ኤርትራን በቀጥታ በመሳብ አጠቃላይ አፍሪካ ቀንድ ወደማያልቅ ቀጠናዊ ቀውስ ውስጥ የመክተት እድሉ ሰፊ መሆኑ ነው። በአጠቃላይ ከደህንነት ትንታኔ አንጻር ሲገመገም በትግራይ ክልል ያለው ሁኔታ ከማዕበል በፊት ያለ ጸጥታ ደረጃ ላይ ይገኛል የሚሉ አሉ። የግንቦት 20 መታሰቢያና ተያያዥ ቀናት ተገን በማድረግ የሚነሱ ወታደራዊ ትንኮሳዎች ክልሉን ብቻ ሳይሆን መላዋን ኢትዮጵያን ዳግም ወደ አስከፊ ጦርነት ሊከቱ የሚችሉ በመሆናቸው ከዓለም አቀፉ ማህበረሰብና ከፌዴራል መንግስቱ አስቸኳይና ጥብቅ የዲፕሎማሲያዊና የደህንነት ጣልቃ ገብነት የሚሻ ወቅት ላይ እንገኛለን የሚሉም በርክተዋል።
ኤርትራ የተገነጠለችው ኢትዮጵያ የባህር በር እንዳይኖራት ስለተፈለገ ነው ሲሉ የሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ተናገሩ። የባህር በር ባለቤትነቷን እንድታጣ የተደረገበት በሴራና ተንኮል የተሸረበ አካሄድም የሚያስቆጭና ኢትዮጵያን ደካማ ለማድረግ ካለ እሳቤ የመነጨ መሆኑን ተናግረዋል። ብዙነህ እንዳለ ዝርዝር አለው። ኢትዮጵያ ከቀይ ባህር ጋር ያላት ቁርኝት ተፈጥሮን ከመልክዓ ምድራዊ ታሪካዊነትን ከህጋዊነት ያሰናሰለ መሆኑን የህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ አስረድተው ኢትዮጵያ ከዘመነ አክሱም ጀምሮ የነበራትን ታሪክ ብናነሳ ከቀይ ባህር ጋር እየተቆራኘና ቀይ ባህርን አክሰስ በምታደርግበት ወቅት ሀያል ሀገር የመሆን እድል የነበራት፣ በተገፋሽ ቁጥር ደግሞ ሀያልነቷና ተጽዕኖ ፈጣሪነቷ እየቀነሰ መጥቷል ያሉ ሲሆን የባህር በር ባለቤትነቷን እንድታጣ የተደረገበት በሴራና ተንኮል የተሸረበ አካሄድም የሚያስቆጭና ኢትዮጵያም ደካማ ለማድረግ ካለ እሳቤ የመነጨ መሆኑን ተናግረዋል። ኢትዮጵያ ከቀይ ባህር እንድትርቅ የተደረገበት መንገድ፣ ኢትዮጵያ ቀይ ባህርን አክሰስ ማድረግ እንዳትችል የሆነበት መንገድ እጅግ በጣም የሚያስቆጭ ነው፣ እጅግም የሚያንገበግብ ነው። ይሄም የሆነበት ምክንያት በሴራ በተንኮልና ኢትዮጵያን ደካማ ለማድረግ ካለ እሳቤ የመነጨ ነው ይሄ የሆነው። በዚህ ምክንያት ነው ኢትዮጵያ ከቀይ ባህር እንድትርቅ ሆኖ የቆየው። ከቅድምም እንዳነሳሁት ረጅሙን የኢትዮጵያን ታሪክ አናላይዝ ብታረግ ከአክሱም ዘመነ መንግስት ወደዚህ ያለው የኢትዮጵያ ታሪክ ከአክሱም ዘመነ በፊትም እስከ ቢሲስ ከክርስቶስ ልደት በፊት ያለው የተወሰኑ ዓመታት ድረስ ይዘልቃል። ግን ዝም ብለህ ለዛሬ ውይይታችን ከአክሱም ዘመነ መንግስት ጊዜ ጀምሮ ያለውን እንኳን ወደዚህ ብትወስድ ኢትዮጵያ ቀይ ባህር ጋር የተወለደችና የተፈጠረች ሀገር ሆና ሳለች በተለያየ ምክንያት ከዛ አካባቢ ተገፍትራ እንድትወጣ ተደርጋለች። ኢትዮጵያ ቀይ ባህርን አክሰስ ባረገቻቸው ዘመናት በሙሉ ሀያል ትልቅ አገር የመሆን እድል ነበራት። ይህን ታሪክ ያረጋግጣል። ኢትዮጵያ ከዛ በተገፋች ቁጥር ደግሞ ሀያልነቷ ተጽዕኖ ፈጣሪነቷ እንዲዳከም የሆነ የመጣበትንም የታሪክ ሁኔታ አናላይዝ ማድረግ ትችላለህ። ሚኒስትሩ አክለውም ኢትዮጵያ ታሪካዊ ጠላቶች አሏት፣ ከነዚህ ውስጥ ግብጽ አንዷ ናት ያሉ ሲሆን እነዚህ ጠላቶች ኢትዮጵያ ጸጋዋን በመጠቀም እድገት ካረጋገጠች ስጋታችን ትሆናለች የሚለው ስሌትም የታሪካዊ ጠላቶቿ ኋላ ቀርና የተሳሳተ ድምዳሜ ነው ብለዋል። በዚህ ብቻ አላቆመም። ኢትዮጵያ የባህር በር እንድታጣ ሲባል ነው ኤርትራ እንድትገነጠል እየተደረገውም ብለዋል። ኢትዮጵያ ቋሚ ታሪካዊ ጠላት ያላት ሀገር ሆና ቆይታለች። ቋሚ የኢትዮጵያ ታሪካዊ ጠላት ሆኖ የቆዩ ሀገራት አናላይዝ የሚያደርጉበት መንገድ አሳዛኝ ነው። ለምሳሌ ኢትዮጵያ የተፈጥሮ ሀብቷን ተጠቅማ ከበለጸገች ካደገች፣ ኢትዮጵያ የተፈጥሮ ሀብቷን ተጠቅማ የተረጋጋች ሰላም የሰፈነባት ሀገር ከሆነች ለኛ ስጋት ናት ብሎ በተሳሳተ መልኩ የሚተነትኑ ኃይሎች አሉ። ከነዚህ ውስጥ አንዷ ግብጽ ናት። ለምሳሌ ኢትዮጵያ ከባህር በር ኢትዮጵያ የባህር በርን እንድታጣ ስለተፈለገ ነው ኤሪትራ ከኢትዮጵያ እንድትገነጠል ጭምር የተደረገው። ለምሳሌ ዛሬ ላይ ሆነ ኢትዮጵያ ኤሪትራ ከኢትዮጵያ የተገነጠለችበት ምክንያት ምንድነው? ምን ታሪካዊ ምክንያቶች ቀርቦ ነው? አርጊውመንትስ ቀርቦ ነው? አመክንዮች ቀርቦ ነው? ምክንያቶች ቀርቦ ነው ብለህ ብትመለከትና ይሄ የተጠነሰሰበትን መንገድ ብትወስድ ዋናው ዓላማ ኤርትራን ነፃ ማድረግ ብቻ አይደለም። ዋናው ከበስተጀርባ ያለው ዓላማ ኢትዮጵያን የባህር በር ማሳጣት እንደሆነ ታያለህ። እነዚህ ሁሉ ነገሮችን ደምረ ስትመለከት ኢትዮጵያ የባህር በር እንድታጣ ከፍተኛ ስራ ሲሰሩ ከቆዩ ሀገራት ውስጥ ግንባር ቀደማ ግብጽ ናት። ዛሬም ቢሆን ኢትዮጵያ የባህር በር ጥያቄ ጉዳይ ሲታነሳ ይሄ ጥያቄ እንዳይሳካ እንዲደናቀፍ ከፍተኛ ርብርብ የምታደርገው ሀገር ግብጽ ናት። በዚህም ኢትዮጵያ የባህር በር ባለቤትነት ጥያቄ ታሪካዊ መሰረት ያለው ተፈጥሯዊና መልክዓ ምድራዊ እውነታ ያለው ህጋዊና ፍትሐዊነትንም አሰናስሎ የያዘ የህልውና ጉዳይ ነው ብለዋል። በዓለም አቀፍ ደረጃ የላቲን አሜሪካ ሀገራት ቦሊቪያና ፔሩ፣ ብራዚልና ፓራጓይ፣ በአፍሪካም የማሊ፣ ሴኔጋልና ኮት ዲቫር የተጠቀሙባቸውን የጋራ መፍትሄዎች በተሞክሮነት አስረድተዋል። የኢትዮጵያ ፍትሐዊ የባህር በር ባለቤትነት ጥያቄ በዓለም አቀፉ ማዕቀፍ የዲፕሎማሲ መርህ መሳካት የሚችል የህልውና ጉዳይ መሆኑንም አስገንዝበዋል። በዚህም
የኢትዮጵያ ታሪካዊ፣ ህጋዊ፣ መልክዓ ምድራዊና ፍትሐዊ የባህር በር ባለቤትነት ጥያቄ በዲፕሎማሲያዊ መንገድ ማሳካት እንደሚቻልም ተናግረዋል። ከ120 ሚሊዮን በላይ የህዝብ ቁጥር ያላት ሀገር የባህር በር ቅንጦት ሳይሆን የኢኮኖሚያዊ ሉዓላዊነትን የሚያስከብር ቁልፍ የብሔራዊ ጥቅም ጉዳይ መሆኑንም አንስተዋል። ለወደብና ሎጂስቲክስ አገልግሎት በየዓመቱ የምታወጣው ከፍተኛ ሀብት ዓለም አቀፍ የንግድ ተወዳዳሪነትን በጠቅላላው የእድገት ጉዞ ላይ ትልቅ አሉታዊ ተጽዕኖ ማሳደሩንም አስገንዝበዋል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ከምንጊዜውም በላይ አደጋ ውስጥ መውደቃቸውን የሚያሳዩ ዘገባዎች እየወጡ ነው። የአብስራ ገዛኸኝ ሰሞነኛ አዝማሚያዎችን ተመልክቶ ቀጣዩን ትንታኔ አዘጋጅቷል። ናቲማናዬ ያቀርበዋል። ትላንትና የአፓርታይድን ቀንበር ለመስበር የነጻነት ታጋዮች መጠጊያና የስልጠና ማዕከል የነበረችው የነጻነት አርማ ተብላ በጥቁር ሕዝቦች አእምሮ ውስጥ ከፍ ያለ ስፍራ የነበራት ኢትዮጵያ ዛሬ ግን ልጆቿ በደቡብ አፍሪካ ምድር ለሰቆቃ ለስደትና ለሞት ተጋልጠዋል። በአባይና በሊምፖፖ ወንዞች መካከል የሚዘረጋው በስቃይና በተስፋ የተሞላው ደቡባዊ ኮሪደር ዛሬም የሺዎችን ሕይወት እየበላ የደረሱትንም ለአዲስ መከራ እየዳረገ ይገኛል። ከሰሞኑ በደቡብ አፍሪካ ዳግም ያገረሸው የስደተኛ ጠል ወይም የዜኖፎቢያ ማዕበልና የገዛ ወገን ክህደት በዚያ የሚኖሩ ከ120 ሺህ በላይ ኢትዮጵያውያንን ዕጣ ፈንታ ዳግም ወደ አስፈሪ አቅጣጫ እየገፋው ነው። በደቡብ አፍሪካ የውጭ ዜጎች ላይ ያነጣጠረው ጥላቻ በአዲስ መልክ የተቀጣጠለው ማርች ኤንድ ማርች በተባለው የጸረ ስደተኞች ቡድንና ወደኋላ መግፋት በሚል ትርጉም በሚንቀሳቀሰው ኦፕሬሽን ዱዱላ ንቅናቄ ነው። የንቅናቄው ፕሬዝዳንት ዛንዴሊ ዱባላ ስደተኞችን ለሀገሪቱ ኢኮኖሚ ውድቀት፣ ለስራ አጥነትና ለወንጀል መጨመር ብቸኛ ተጠያቂ በማድረግ የጥላቻ ንግግር እያሰራጨች ትገኛለች። ቡድኑ እስከ ሰኔ 23 ቀን 2018 ዓ.ም ድረስም ስደተኞች ሀገሪቱን ጥሎ እንዲወጡ ቀነ ገደብ ማስቀመጡ ሁኔታውን ይበልጥ አሳሳቢ አድርጎታል። በሌላ በኩል የኢኮኖሚ ነጻነት ታጋዮቹ ጁሌስ ማሊማ ከሳምንት በፊት ባደረጉት ንግግር የጋና፣ ናይጄሪያና ዚምባብዌ ዜጎችን በስም ጠርተው ሲከላከሉ ከፍተኛ የንግድ አሻራና ቁጥር ያላቸውን ኢትዮጵያውያንን ስም ሳይጠሩ ማለፋቸው በጆሃንስበርግ ትንሿ አዲስ ወይም ጄፒ በሚኖሩ ኢትዮጵያውያን ዘንድ ከፍተኛ ቅሬታንና የባዕድነት ስሜትን ፈጥሯል። ይህ መዘለል ኢትዮጵያውያን በደቡብ አፍሪካ ማህበራዊ ኢኮኖሚ ውስጥ ደምቀው እየታዩ የሚደርሳቸው እንግልት ግን በፖለቲካ መድረኩ ትኩረት እንዳላገኘ ማሳያ ተደርጎም ተወስዷል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ዛሬ ሁለት መልክ ካለው ጥቃት ጋር እየተጋፈጡ ነው። በአንድ በኩል የአካባቢ ስደተኛ ጠል ቡድኖች ሱቆቻቸውን ሲዘርፉና ሲያወድሙ፣ በሌላ በኩል ደግሞ የገዛ ወገኖቻቸው የሆኑ ኢትዮጵያውያን ቅጥረኛ ነፍሰ ገዳዮችን በማሰማራት ማገትና ማሰቃየትን እንደ ንግድ ተያይዘውታል። በቅርቡ በሊምፖፖ ግዛት ቤምቤ ዲስትሪክት ውስጥ ምስጉና ጌታቸውና ተሻለ ቱምቤ የተባሉ ሁለት ኢትዮጵያውያን 5 ኢትዮጵያዊ ወጣቶችን በአንድ ሱቅ ውስጥ ለ12 ቀናት ዘግተው ልብሳቸውን ገፈውና በጭካኔ እየደበደቡ ገንዘብ ሲጠይቁ እጅ ከፍንጅ ተይዘዋል። ይህ አይነቱ ወገን በወገኑ ላይ የሚፈጽመው አረመኔያዊ ድርጊት በስደት ምድር ያለውን ስቃይ ይበልጥ መራራ አድርጎታል። ከዚህም በተጨማሪም የመኖሪያ ፍቃድ እጦት፣ የባንክ ኢንሹራንስ አገልግሎት አለማግኘት እንዲሁም ንብረታቸው ሲዘረፍ ዋስትና ማጣት የዕለት ተዕለት ፈተናዎቻቸው ናቸው። በደቡብ አፍሪካ ምድር እየተከሰተ ላለው ቀውስ የተሰጡት የመንግስታት ምላሾች ፍጹም የተለያዩ ናቸው። የጋና መንግስት የዜጎቹን ደህንነት ለመታደግ ፈጣን እርምጃ መውሰድ የጀመረ ሲሆን ዜጎቹን በሀገር ውስጥም ሆነ ከሀገር ውጭ መጠበቅ የማንኛውም መንግስት ግዴታ ነው በማለት ወደ ሀገራቸው ለመመለስ ከተመዘገቡ 800 ዜጎች መካከል የመጀመሪያዎቹን 300 ጋናውያን ማጓጓዝ ጀምረዋል። የደቡብ አፍሪካ መንግስት በበኩሉ ህገወጥ ስደተኞችን መቆጣጠር አስፈላጊ መሆኑን ቢገልጽም በውጭ ዜጎች ላይ የሚፈጸሙ ማናቸውም ጥቃቶች በይፋ አውግዟል። ይሁን እንጂ የደቡብ አፍሪካ የሀገር ውስጥ ጉዳይ ሚኒስቴር ወደ ጋና ለመመለስ ከተመዘገቡ 300 ሰዎች መካከልም 10ሩ ብቻ ህጋዊ ሰነድ ያላቸው መሆኑን በመግለጽ የስደተኞቹን ሰነድ አልባነት ለችግሩ መንስኤነት ለማሳየት ይሞክራል። ጋና
ዜጎቿን በቁርጠኝነት ስታወጣ የኢትዮጵያ መንግስት ግን በደቡብ አፍሪካ ለሚገኙ ከ120 ሺህ በላይ ዜጎቹ እያደረገ ያለው ዲፕሎማሲያዊ ጥበቃና ድጋፍ አሁንም አስጋሚና ከተጋረጠበት አደጋ አንጻር በቂ እንዳልሆነም ነዋሪዎቹ ይናገራሉ። ዜጎች በገዛ ወገኖቻቸው ሲታገቱና በጽንፈኛ ቡድኖች የሞት አዋጅ ሲታወጅባቸው ጠንካራ የህግና የዲፕሎማሲ ከለላ ከመንግስት ወገን አለማግኘታቸው የብዙዎችን ተስፋ ማጧል። ኔልሰን ማንዴላ ሎንግ ዎክ ቱ ፍሪደም በተሰኘው መጽሐፋቸው በ1962 ወደ ኢትዮጵያ በመጡ ጊዜ ያገኙትን ወንድማዊ ፍቅር፣ ወታደራዊ ስልጠናና የጥቁር ህዝብ ኩራት በታላቅ አክብሮት ዘክረውታል። ትላንትና ማንዴላን አሸባሪ ተብሎ ሲታደኑ ተቀብላ ከለላ የሰጠች ሀገር ልጆች ዛሬ በነጻይቱ ደቡብ አፍሪካ ጎዳናዎች ላይ መታደናቸው የታሪክ ትልቅ ስላቅ ሆኗል። ይህ የኢትዮጵያ ልጆች ሰቆቃ ዘላቂ መፍትሄ የሚያገኘው የደቡብ አፍሪካ ህዝብና መሪዎች የኢትዮጵያን ውለታ ማሰብ ሲችሉ፣ የኢትዮጵያ መንግስትም እንደ ጋና መንግስት የዜጎቹን ድምፅ ሰምቶ በቁርጠኝነት ዲፕሎማሲያዊ ግዴታውን መወጣት ሲችል ብቻ ነው የሚሉ ድምጾችም በርክተዋል። የዓለም የጤና ድርጅት ቦምቦች እየዘነቡ የታመሙትን ለይቶ ማከም እንዳልተቻለ ገለጸ። ድርጅቱ በዲሞክራቲክ ሪፐብሊክ ኮንጎ የቀጠለው ግጭት የኢቦላ ወረርሽኝን ለመቆጣጠር የሚያደርገውን እንቅስቃሴ እያስተጓጎለ መሆኑን አስታውቋል። ሩሃ ግርማ ተጨማሪ አላት። በቅርቡ የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ የተከሰተውን የኢቦላ ወረርሽኝ አሳሳቢ ዓለም አቀፍ የህብረተሰብ ጤና አደጋ ሲል አውጇል። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ቱሪ ግዛት በሚገኙት ሞንጓሉና ሩዋምፓራ ከተሞች ብዙዎች በበሽታው እንደተያዙና በመቶዎች የሚቆጠሩ ሰዎች እንደሞቱ የጤና ጥበቃ ባለስልጣናት አስታውቀዋል። ኢቦላ ለሞት የሚዳርግ አደገኛ የሆነ ተላላፊ በሽታ ሲሆን መጀመሪያ ላይ የሚታዩት ምልክቶች ትኩሳት፣ ራስ ምታት፣ ከፍተኛ ድካም፣ የጡንቻ ህመምና ጉሮሮ መከርከር ናቸው። በቫይረሱ የተያዙ ሰዎች ምልክት የሚያሳዩት ከ2 ቀናት እስከ 3 ሳምንታት ባሉት ጊዜ ውስጥ ነው። ቫይረሱ ለመጀመሪያ ጊዜ ተለይቶ የታወቀው በአውሮፓውያኑ 1976 ሲሆን በወቅቱ ወረርሽኙ በዲሞክራቲክ ሪፐብሊክ ኮንጎ እና ሱዳን ተስፋፍቶ ነበር። በሽታው ከሚተላለፍባቸው መንገዶች አንዱ በቫይረሱ ከተያዙ ሰዎች የሚወጣ የሰውነት ፈሳሽ ጋር የሚኖር ንክኪ ነው። በዲሞክራቲክ ሪፐብሊክ ኮንጎ ሰሜን ምዕራብ አካባቢ የምትገኘው ቢኮሮ ከተማ የታየው የቫይረሱ ማገርሸት ከዚህ ቀደም የተከሰተውንና በምዕራብ አፍሪካ 11,000 ሰዎች ህይወት መቀጠፍ እንዲሁም 28,000 ሰዎች በቫይረሱ የተያዙበትን አስደንጋጭና አስፈሪ ጊዜ ያስታውሰናል። በቅርቡ ኢቦላ ያገረሸባት ቢኮሮ የንግድ ከተማ በመሆኗ በዋና ዋና ወንዞች በመከበቧ እንዲሁም ድንበር አካባቢ በመገኘቷ ትኩረትን እንድታገኝ አድርጓል። ምክንያቱ ደግሞ ሰዎች የሚገናኙበት፣ የንግድ ልውውጥ የሚደረግበትና እንቅስቃሴዎች የሚዘወተሩበት በመሆኑ ቫይረሱ የሚዛመትበትን እድል ስለሚያፋጥነው ነው። በተለይም በዲሞክራቲክ ሪፐብሊክ ኮንጎ የቀጠለው ግጭት የኢቦላ ወረርሽኝን ለመቆጣጠር የሚደረገውን እንቅስቃሴ እያስተጓጎለ እንደሆነ የዓለም የጤና ድርጅት አስታውቋል። የዓለም የጤና ድርጅት ዋና ዳይሬክተር የሆኑት ዶክተር ቴድሮስ አድሃኖም በምስራቃዊ የሀገሪቱ ክፍል የሚገኘው ኢቱሪ ግዛት የአሰቃቂ በሽታና የግጭት ድምር ማዕከል ሆኗል ብለዋል። ዶክተር ቴድሮስ በኤክስ ገጻቸው የዓለም የጤና ድርጅት ቦምቦች እየዘነቡ የታመሙትን ለይቶ ማከም አልቻለም ብለዋል። ኃላፊው በዚህ ሳምንት ወደ ዲሞክራቲክ ሪፐብሊክ ኮንጎ ተጉዘው ወረርሽኙን ለመቆጣጠር የሚደረጉ ጥረቶችን እንዲመረምሩ ይጠበቃል። ዶክተር ቴድሮስ በአካባቢው የቫይረሱን ስርጭት ለመቆጣጠር የሚከናወነው ስራ በሰብአዊ አቅርቦት ላይ የተመሰረተ ነው ብለው፣ ሆኖም በቀጠሉት ግጭቶች ብዙ ሰዎች እየተፈናቀሉ በመሆኑ የተጋለጡ ሰዎች በተጨናነቁ ካምፖች ውስጥ እንዲቆዩ እያደረገና የቁጥጥር ኮሪደሮችን እየቆረጠ ነው ብለዋል። በተለይም በጤና ተቋማት ላይ የሚደርሱ ጥቃቶች የሕክምና ሂደቱን አስቸጋሪ እንዳደረገው የተገለጸ ሲሆን ሁሉም ተፋላሚ ወገኖች አስቸኳይ የተኩስ አቁም ስምምነት አድርገው የሕክምና ቡድኖች በደህንነት እንዲንቀሳቀሱ መፍቀድ እንዳለባቸው የዓለም የጤና ድርጅት አስታውቋል። የዲሞክራቲክ ኮንጎ የጤና ባለስልጣናት እስካሁን ከ1000 በላይ ሰዎች ከኢቦላ ጋር የሚመሳሰሉ ምልክቶች እንዳሳዩ ይናገራሉ። ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን የምናቀርባቸው ይሆናል። የተመራረጡ መረጃዎቻችንን ይስሐቅ እንድሪስ እንደሚከተለው ያቀርባቸዋል። የኢፌዴሪ ሕገ መንግሥት አንቀጽ 38 የመምረጥ እና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ይህ የምርጫ ዘገባ በአርትስ ቴሌቪዥን የገቨርናንስ ዴስክ ተዘጋጅቶ የሚቀርብላችሁ ነው።
ለ2018 ዓ.ም ጠቅላላ ምርጫ የጥሞና ወቅት ዛሬ ጀምሯል። በዚህም ምርጫው እስኪካሄድ ድረስ ባሉት 4 ቀናት በጥብቅ የተከለከሉ ተግባራትን ምርጫ ቦርድ ይፋ አድርጓል። በአካልና በአደባባይ ከሚደረጉ እንቅስቃሴዎች መካከል ፖለቲካ ተኮር የህዝብ ስብሰባዎችና ሰልፎችን ማካሄድ፣ የቤት ለቤትና የአደባባይ ላይ ቅስቀሳዎች ማከናወን፣ የቅስቀሳ ህትመቶችንና ቁሳቁሶችን መለጠፍ እንዲሁም የቅስቀሳ አልባሳትን መልበስ ፈጽሞ የተከለከሉ ተግባራት ናቸው ተብሏል። የመገናኛ ብዙኃን ስርጭትን በተመለከተ የቀጥታም ሆነ የተቀረጹ የእጩ ወይም የፓርቲ ፕሮግራሞች ስርጭት ማካሄድ፣ የማህበራዊ ትስስር ገጾችን በመጠቀም ቅስቀሳ ማድረግ፣ ፕሮጀክት ማስጀመርና ማስመረቅ እንዲሁም በምርጫ ቦርድ መመሪያዎች ላይ ያልተደነገጉ ምርጫ ተኮር ተግባራትን መፈጸም የተከለከሉ መሆናቸው ተመላክቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም የሰባተኛው ጠቅላላ ምርጫን አስመልክቶም ፌዴራልና የክልል መንግስታዊ ተቋማት ዝግ ሆነው እንዲውሉ ጥያቄ አቀረበ። ቦርዱ ለሀገራዊ ጠቅላላ ምርጫ በመራጭነት የተመዘገቡ ዜጎች ሁሉ በዕለቱ ድምጻቸውን ለመስጠት እንዲችሉና የድምፅ አሰጣጥ ሂደቱ ያለምንም የጸጥታ ችግር እንዲከናወን በፖለቲካ ፓርቲዎች ምዝገባና ስነ ምግባር አዋጅ ቁጥር 1162/2011 አንቀጽ 161 መሰረት ለመንግስታዊና ለማንኛውም መንግስታዊ ላልሆኑ ተቋማት ዝግ እንዲሆኑ ማሳወቁን ገልጿል። ዜጎች ዕለቱን ለድምፅ መስጫ ብቻ መጠቀማቸው ስለሚያስፈልግ የፌዴራልና የክልል መንግስታዊ ተቋማት ግንቦት 24 ቀን 2018 ዓ.ም ስራ ዝግ እንዲያደርጉ፣ መንግስታዊ ያልሆኑና የግል ተቋማትን በተመሳሳይ ሁኔታ ዝግ እንዲያደርጉ አሳውቋል። የአስቸኳይ ጊዜ አገልግሎት የሚሰጡ ተቋማት፣ ሆስፒታሎች፣ የዕለት ተዕለት አገልግሎት ሰጪዎች፣ ሆቴሎች፣ ሬስቶራንቶች፣ የትራንስፖርት አገልግሎት በዝግ ቀናት የሚያደርጉትን አገልግሎት በተመሳሳይ የሚያከናውኑ ሲሆን የመተባበር ግዴታው እነዚህን ተቋማት እንዲዘጉ እንደማያስገድድ ገልጿል። ዜጎች ድምፅ ከመስጠት ውጭ ከፍተኛ እንቅስቃሴን የሚፈልጉ እውነቶችን፣ እቅዶችን እንዳይይዙና እንቅስቃሴያቸውን ድምፅ ለመስጠት ብቻ እንዲያደርጉ ቦርዱ መክሯል። ሊካሄድ 5 ቀናቶች ብቻ የቀሩት ሰባተኛው ሀገራዊ ምርጫ የህዝብ ተወካዮች ምክር ቤት ካሉት አጠቃላይ 547 መቀመጫዎች በ46ቱ ምርጫ እንደማይካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። በመጪው ሰኞ ግንቦት 24 ቀን 2018 ዓ.ም የሚካሄደውን ምርጫ ዝግጅት በተመለከተ የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ማክሰኞ ግንቦት 18 ቀን 2018 ዓ.ም መግለጫ ሰጥተዋል። ሰብሳቢዋ በሰጡት ማብራሪያ እስካሁን ባለው መረጃ ምርጫው በተባለው ቀን ይካሄዳል የሚል እምነት አለን ብለዋል። አክለውም በአገር አቀፍ ደረጃውን ባለው መረጃ መሰረት በአማራ ክልል፣ በደቡብ ጎንደር፣ በምዕራብ ጎንደር፣ በአምባሰልና ደጋዳሞት ሌሎችንም ጨምሮ በ8 የምርጫ ክልሎች እንዲሁም በትግራይ ክልል በሁሉም 38 የምርጫ አካባቢዎች ምርጫ እንደማይካሄድ ተናግረዋል። ይሁን እንጂ በትግራይም ሆነ በአማራ ክልሎች በየጊዜው አስቻይ ሁኔታው እየታየ ምርጫ ወደፊት እንደሚካሄድ የገለጹት ሰብሳቢዋ በተደጋጋሚ ሲነሳ የሚደመጠውን ለምርጫው ያለውን አስቻይ ሁኔታ በተመለከተ ከተለያዩ የፖለቲካ ፓርቲዎች የተውጣጡ አባላትን የያዙ ቡድኖች በአማራ ክልል በተለይም ጎንደርና በጎጃም አካባቢ ተዘዋውረው ቃለ መጠይቅ አድርገው አጠናቅረው ያመጡትን ሪፖርት ቦርዱ መቀበሉን አስረድተዋል። ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች እንዲሁም ከክልል መንግስታት ከንቲባዎችና የጸጥታ ተቋማት ጋር በጥር 2018 ዓ.ም ቀይ፣ ቢጫና በአረንጓዴ ተደልድለው የነበሩ የምርጫ ክልሎች በዝርዝር ቀርበው ውይይት ተደርጎባቸው እንደነበር አስታውሰዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾች ቻችን በኩል ቤተሰብ መሆን ትችላላችሁ። ካፍታ ቆይታ በኋላ ወሳኝ ምዕራፍ ላይ የደረሰው የኢትዮጵያ ፕሪሚየር ሊግ የ34ኛ ሳምንት ጨዋታዎችን ጨምሮ የተመራረጡ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ዓለም አቀፉ የኢነርጂ ኤጀንሲ ኢትዮጵያ የተከተለችው የኤሌክትሪክ ተሽከርካሪ ፖሊሲ ለሌሎች ሀገራት ጥሩ ተምሳሌት እንደሚሆን ገለጸ። ከባዱ ደሴ ተጨማሪ አለው። ዓለም አቀፉ የኢነርጂ ኤጀንሲ የ2026 የኤሌክትሪክ ተሽከርካሪ ምልከታውን የያዘ ሪፖርት ከሰሞኑን ይፋ አድርጓል። በዓለም ላይ የኢነርጂ ቀውስ ቢጨምርም በኤሌክትሪክ የሚሰሩ ተሽከርካሪዎች ቁጥር እያደገ መሆኑን አስታውቋል። በኢትዮጵያ የኤሌክትሪክ ተሽከርካሪዎች ቁጥር በከፍተኛ ፍጥነት እያደገ መሆኑን የሚገልጸው ኤጀንሲው ለተሽከርካሪዎች ከሚሰጠው ፍቃድ ያገኘሁት ባለው መረጃ እንደ አውሮፓውያኑ አቆጣጠር ከ2022 እስከ 2024 ወደ ሀገር ውስጥ የገቡ ተሽከርካሪዎችን ቁጥር 15000 ደርሶ እንደነበር አመላክቷል። በዚህ እድገት ውስጥ ኢትዮጵያ ከቻይና በመቀጠል ቀዳሚ ምሳሌ ነች ያለው ሪፖርቱ መንግስት በየዓመቱ የሚያወጣውን የነዳጅ ግዢ $4 ቢሊዮን የሚያስቀር ትልቅ እርምጃ ነው ብሏል። ቻይናና ኢትዮጵያ በዓለም ላይ ከፍተኛ የነዳጅ ዘይት ከውጭ በግዢ ከሚያስገቡ ሀገራት ቀዳሚዎቹ ሲሆኑ ሁለቱም ሀገራት በኤሌክትሪክ ተሽከርካሪዎች የሄዱበት ርቀት ግን ከነዳጅ ጥገኝነት ለመላቀቅ ሁነኛ መፍትሄ ነው ተብሏል።
በአፍሪካ የኤሌክትሪክ ተሽከርካሪዎች ከጀርመን፣ ጃፓንና አሜሪካ ሀገራት እንደሚመጡ ያረጋገጠው ሪፖርቱ ከተሽከርካሪዎች መካከል 60 በመቶ የሚሆኑት ያገለገሉ መሆናቸውን በጥናት አረጋግጧል። ትክክለኛው መረጃ በየጊዜው የሚለዋወጥ መሆኑን ጠቅሶ ነገር ግን እንደ አውሮፓውያኑ አቆጣጠር በ2023 ወደ 7400 ተሽከርካሪዎች የገቡ ሲሆን በ2025 ደግሞ 25000 መድረሱን አመላክቷል። ሀገራችን ኢትዮጵያም እንደ አውሮፓውያኑ አቆጣጠር ከ2026 እስከ 2030 ዓ.ም ባሉት ዓመታት የሚተገበር ብሔራዊ የኤሌክትሪክ ሞቢሊቲ የተሰኘ ስትራቴጂ ሰሞኑን ከተባበሩት መንግስታት የልማት ድርጅት ጋር በመተባበር ይፋ አድርጋለች። የተባበሩት መንግስታት ድርጅትን ባሰፈረው ጽሑፍ ስትራቴጂውን በተመለከተ በኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2023 ዓ.ም ብቻ 7000 የነበረው የኤሌክትሪክ ተሽከርካሪዎች ቁጥር በ2026 መጨረሻ ወደ 115000 ከፍ ይላል ተብሏል። ይህ ስትራቴጂ እንደሚያስረዳው እንደ አውሮፓውያኑ አቆጣጠር ከ2030 ዓ.ም ጀምሮ መንግስት ከሚገዛቸው ተሽከርካሪዎች መካከል 80 በመቶ የሚሆኑት የኤሌክትሪክ ተሽከርካሪዎች መሆናቸው ተገልጿል። በዚህ የዕቅድ ዘመን መጠናቀቂያ 1176ቱ በአዲስ አበባና 1054ቱ ደግሞ በክልል ከተሞች የሚገጣጠሙ የኤሌክትሪክ ቻርጅ ማድረጊያ ጣቢያዎች እንደሚኖሩ ከሰነዱ ተመላክቷል። ፓልም ሪል ስቴት ከ28 ሚሊዮን ብር በላይ የሚያወጣ አፓርትመንት ለመቄዶንያ በስጦታ አበረከተ። በጥራትና በታማኝነት መልካም ህይወትን እንገነባለን የሚል መርህን አንግቦ የሚንቀሳቀሰው ፓልም ሪል ስቴት በገርጂ አንበሳ ጋራጅ አካባቢ በከፍተኛ ጥራት የገነባቸውን 126 የንግድ ሱቆች ለደንበኞቹ አስረክቧል። ድርጅቱ ከሱቆቹ በተጨማሪ ግንባታቸው የተጠናቀቀ 128 አፓርትመንቶችንና 4 ፔንትሃውሶች ለርክክብ ዝግጁ መሆናቸውን በምረቃ ስነ ስርዓቱ ላይ አስታውቋል። በተጨማሪም ተቋሙ ማህበራዊ ኃላፊነቱን በመወጣት ለመቄዶንያ የአእምሮ ህሙማንና አረጋውያን መርጃ ማህበር ሰብአዊ አገልግሎት ማገዣ የሚሆን ከ28 ሚሊዮን ብር በላይ የሚያወጣ ባለ 3 መኝታ ዘመናዊ አፓርትመንት በስጦታ አበርክቷል። የሪል ስቴቱ ጠቅላላ ስራ አስኪያጅ ኢንጂነር አዱኛ ማአምር ለጥራትና ለቃል ኪዳናቸው ያላቸውን ቁርጠኝነት የገለጹ ሲሆን ድርጅቱ በአሁኑ ወቅት በደንበል በፒያሳና በቅርቡ በአፍሪካ ህብረት አካባቢ ጋማ ፕሮጀክቶች የሚገነቡ በርካታ ግዙፍ ፕሮጀክቶችን እያከናወነ እንደሚገኝ አስታውቋል። ክቡራን ተመልካቾቻችን በቀጣይ የምናመራው የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ሷሊ መሐመድ ይዞ ይጠብቃቸዋል። ከመረጃዎቹ ጋር መልካም ቆይታ። እንዴት ቆያችሁ ተመልካቾች? አሁን ወደ ተመራረጡ ስፖርታዊ መረጃዎች እናመራለን። ሷሊ መሐመድ አብሬያችሁ ቆይታ አደርጋለሁ። ወደ ቀዳሚ መረጃችን ስናልፍ የኢትዮጵያ ብሔራዊ ቡድን የወዳጅነት ጨዋታ ሊያደርግ መሆኑ ተገለጸ። በድሬዳዋ ስታዲየም ለሚደረጉት የወዳጅነት ጨዋታዎች አሰልጣኝ ዮሐንስ ሳህሌ ለበርካታ አዳዲስ ተጫዋቾች ጥሪ አድርገዋል። ዮናስ ግርማ በዝርዝር ተመልክቶታል። የኢትዮጵያ ብሔራዊ ቡድን በድሬዳዋ ዓለም አቀፍ ስታዲየም ከማላዊያቸው ጋር የወዳጅነት ጨዋታ እንደሚያደርግ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። በአሰልጣኝ ዮሐንስ ሳሌ የሚመራው የዋሊያዎቹ ስብስብ ለዚህ የወዳጅነት ጨዋታ ለ23 ተጫዋቾች ጥሪ ያደረገ ሲሆን ጥሪው በርካታ አዳዲስ ተጫዋቾችንም ያካተተ ሆነዋል። በቅርቡ በአፍሪካ ዋንጫ የቅድመ ማጣሪያ ጨዋታ ሳኦቶሜና ፕሪንሲፔን አሸንፈው ወደ ቀጣዩ ማጣሪያ ያለፉት ዋሊያዎቹ አሁን ደግሞ ለአዲስ ፈተናም እየተዘጋጁ ነው። ብሔራዊ ቡድኑ በመጪው ግንቦት 29ና ሰኔ 2 ቀን 2018 ዓ.ም በድሬዳዋ ስታዲየም ከማላዊ ብሔራዊ ቡድን ጋር 2 ዓለም አቀፍ የወዳጅነት ጨዋታዎችንም እንደሚያደርግ ሰምተዋል። ይህንን ጨዋታ አስመልክቶ ዋና አሰልጣኙ ዮሐንስ ሳሌ ለተጫዋቾችም ጥሪ አቅርበዋል። በትላንትናው ዕለት ይፋ የተደረገው የአሰልጣኙ ምርጫ በዋሊያዎቹ ካምፕ ውስጥ አዲስ የለውጥ ነፋስ እየነፈሰ መሆኑን አመላካች ሆኗል እየተባለ የሚገኝ ሲሆን አሰልጣኙ በሊጉ ድንቅ አቋም ላይ የሚገኙ ወጣት ተጫዋቾችን በማካተት የቡድኑን የነገ ተስፋ ለመገንባት መነሳታቸውንም ምርጫቸው ያሳያል ተብለዋል። በዚህ ጥሪ ውስጥ ለመጀመሪያ ጊዜ ለብሔራዊ ቡድን የመጫወት ዕድል ያገኙ በርካታ አዳዲስ ፊቶች የተካተቱ ሲሆን እንደ ሮቦት ሰላለው፣ ጀሚል ያዕቆብ፣ ፍጹም ፍትሃለውና ሙሴ ካባላም ተካተውበታል። ከአዳዲስ ተጫዋቾች በተጨማሪ በዘንድሮ የኢትዮጵያ ፕሪሚየር
ፕሪሚየር ሊግ ከክለቦቻቸው ጋር አስደናቂ ጊዜን እያሳለፉ የሚገኙት የፊት መስመር ተጫዋቾቹ ቢኒያም ፍቅሩ፣ ፍጹም ጥላሁንና በሊጉ ከፍተኛ ግብ አስቆጣሪነት ሁለተኛ ደረጃ ላይ የሚገኘው አጥቂው አዲስ ግዳይ ወደ ብሔራዊ ቡድኑ መመለሳቸው ለዋሊያዎቹ የማጥቃት መስመር አዲስ ጉልበትና መንፈስ እንደሚሰጥም ታምኖበታል። ለወዳጅነት ጨዋታው የተመረጠው የአሰልጣኝ ዮሐንስ ሳሌ ስብስብ ልምድ ካላቸው ተጫዋቾች ይልቅ ሙሉ በሙሉ በአዲስ የቡድን ግንባታ ላይ ትኩረት አድርጓል የተባለ ሲሆን በዚህም ምክንያት እንደ ጋቶች ፓኖ፣ ከነአን ማርክነ እንደ አቤል ያለው ያሉ ለረጅም ጊዜ ብሔራዊ ቡድኑን በቋሚነት ያገለገሉ ልምድ ያላቸው ተጫዋቾች በስብስቡ ውስጥም አልተካተቱም። ዋሊያዎቹ በአፍሪካ ዋንጫ ማጣሪያ ከዘንድሮዋ ሻምፒዮን ሴኔጋል፣ ሞዛምቢክ እና ሱዳን ጋር የተደለደለ ሲሆን በማጣሪያው ጠንካራ ተፎካካሪ ሆኖ ለመቅረብ እነዚህን የዝግጅት ጨዋታዎች በአግባቡ መጠቀም ይኖርባቸዋል ተብለዋል። እንደ ኢትዮጵያ እግር ኳስ ፌዴሬሽን ገለጻ ጥሪ የተደረገላቸው ተጫዋቾች የ34ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታቸውን ባጠናቀቁ ማግስት ካዛንቺስ በሚገኘው ጁፒተር ሆቴል በመገኘት ሪፖርት አድርገው ዝግጅት እንዲጀምሩም ጥሪ ቀርበዋል። ወሳኝ ምዕራፍ ላይ የደረሰው የኢትዮጵያ ፕሪሚየር ሊግ የ34ኛ ሳምንት ጨዋታዎቹን ዛሬ ሲጀምር ነገም ተጠባቂ ጨዋታዎችን ያከናውናል። ሊጠናቀቅ የአራት ጨዋታዎች ዕድሜ ብቻ የቀሩት ሊጉ ነገም 4 ወሳኝ ጨዋታዎችን በአዲስ አበባና በአዳማ ሳይንስና ቴክኖሎጂ ሜዳ ያከናውናል። በአዲስ አበባ ስታዲየም ቀን 7 ሰዓት ላይ ኢትዮ ኤሌክትሪክ ከኢትዮጵያ ንግድ ባንክ ሲገናኙ ቀን 10 ሰዓት ላይ በሚደረገው ተጠባቂ ጨዋታ በጥሩ ወቅታዊ አቋም ላይ የሚገኘው የአሰልጣኝ መሳይ ተፈሪ ቡድን ወላይታ ድቻ ከነገሌ አርሲ ጋር ይገናኛል። በአዳማ ሳይንስና ቴክኖሎጂ ሜዳ ጨዋታዎቹ ሲቀጥሉ ምደገነት ሽረ ከሀዲያ ሆሳዕና፣ ፋሲል ከነማ ከሸገር ከተማ ይፋለማሉ። የሳምንቱ ጨዋታዎች እስከ ዕለተ ቅዳሜም የሚቀጥሉ ይሆናል። ክሪስታል ፓላስ በታሪኩ ለመጀመሪያ ጊዜ የተሳተፈበትን የአውሮፓ የኮንፈረንስ ሊግ ውድድር በድል በማጠናቀቅ የዋንጫው ባለቤት መሆኑን አረጋገጠ። ጌታሁን አበበ ተጨማሪ አለው። የእንግሊዙ ክለብ ክሪስታል ፓላስ የስፔኑን ራይ ቫይካኖን 1-0 በሆነ ውጤት በማሸነፍ የ25-26 የአውሮፓ ኮንፈረንስ ሊግ ሻምፒዮን መሆኑን አረጋግጧል። በጀርመኗ ሊፕዚግ ከተማ በሬድ ቡል አሬና ስታዲየም በተደረገው በዚህ ተጠባቂ የፍጻሜ ጨዋታ ላይ ፈረንሳዊ አጥቂ ዣን ፊሊፕ ማቴታ በ51ኛው ደቂቃ ላይ የጭልፊቶችን የማሸነፊያ ግብ ከመረብ አሳርፏል። በዚህም ፈረንሳዊ ኢንተርናሽናል ዣን ፊሊፕ ማቴታ በክለቡ ታሪክ በአውሮፓ የፍጻሜ ጨዋታ ላይ ግብ ያስቆጠረ የመጀመሪያው ተጫዋች በመሆን ታሪክ ሰርቷል። ይህ ውጤት ለደቡብ ለንደኑ ክለብ ክሪስታል ፓላስ በታሪኩ የመጀመሪያው ትልቅ የአውሮፓ መድረክ ዋንጫ ሆኖ የተመዘገበ ሲሆን ጭልፊቶቹ በቀጣዩ ዓመት በአውሮፓ ሊግ በቀጥታ የመሳተፍ ዕድላቸውንም በምሽቱ ጨዋታ አረጋግጠዋል። በአውሮፓ እግር ኳስ ሶስተኛው ትልቁ የክለቦች ውድድር በሆነው በዚህ ታሪካዊ የኮንፈረንስ ሊግ ፍጻሜ ላይ ሁለቱ ቡድኖች ያደረጉት ፍልሚያ በቅርብ ዓመታት ውስጥ ከታዩት ያልተጠበቁና አስደናቂ የአውሮፓ እግር ኳስ ታሪኮች አንዱ ሆኗል። ሁለቱም ክለቦች ወደዚህ ውድድር የመጡት በጣም አነስተኛ የአውሮፓ መድረክ ልምድ ይዘው ነበር። ከዚህ የውድድር ዘመን ውጭ የራይ ቫይካኖ ብቸኛ የቀድሞ የአውሮፓ ተሳትፎ በ2001 የውድድር ዘመን የነበረ ሲሆን በአንጻሩ ክሪስታል ፓላስ ከዚህ ቀደም በአውሮፓ መድረክ የተሳተፈው በ1998 የኢንተር ቶቶ ካፕ ላይ ብቻ ነበር። ምንም እንኳን ክሪስታል ፓላስ በዚህ የውድድር ዓመት ለተጫዋቾች ዝውውር 145 ሚሊዮን ዩሮ ወጪ በማድረግ የፋይናንስ ብልጫ ቢኖረውም የሁለቱ ክለቦች ዳራ የፍጻሜ ጨዋታውን ይበልጥ ማራኪ አድርጎታል። ይሁን እንጂ ከጨዋታው በፊት በጀርመን ጎዳናዎች ላይ በሁለቱ ደጋፊዎች መካከል መጠነኛ ግጭቶች ተከስቶ የነበረ ቢሆንም ክሪስታል ፓላስ ግን ታሪካዊውን ምሽት በድል አጠናቋል። ይህ ታሪካዊ ምሽት ከአሰልጣኝ ኦሊቨር ግራስነር ስንብት ጋር የተያያዘ በመሆኑ ለፓላሶች ልዩ ትርጉም ያለው ሲሆን ኦሊቨር ግራስነር በመጪው ክረምት ክለቡን ከመልቀቃቸው በፊት ባደረጉት በዚህ የመጨረሻ ጨዋታ ሌላ ዋንጫ ማረጋገጥ ችለዋል። ኦሊቨር ግራስነር በሴለርስት ፓርክ ያደረጉት ለውጥ ተራ አሰልጣኝ ቅያሪ ሳይሆን የክሪስታል ፓላስን ማንነት፣ ስነ ልቦናና የጨዋታ ፍልስፍና ሙሉ በሙሉ የቀየረ የእግር ኳስ አብዮት ሆኖ ተመዝግቧል። አሰልጣኙ ክለቡ ለዓመታት በፕሪሚየር ሊጉ ወራጅ ላለመሆን የሚታገል መካከለኛ ቡድን የነበረበትን ምዕራፍ ዘግተው በአንድ ዓመት ውስጥ በተከታታይ 3 ታሪካዊ ዋንጫዎችን በማምጣት ወደ አሸናፊነት ማማ ላይ አውጥተውታል። ኦሊቨር ግራስነር ክሪስታል ፓላስን የተረከቡት ሊወርድ የሚችል ስጋት ያለበትን ክለብ ሲሆን ጥለውት የሚሄዱት ግን የአውሮፓ ሻምፒዮንና በራስ መተማመኑ ከፍ ያለ የታፈረ ቡድን አድርገውት ነው። በሌላ በኩል ክሪስታል ፓላስ የኮንፈረንስ ሊግ ዋንጫ ማንሳቱን ተከትሎ የእንግሊዝ እግር ኳስ በአውሮፓ መድረክ አዲስ ታሪክ እየጻፈ ይገኛል። በተለይ ደግሞ
የጭልፊቶቹ ድል በቀጣዩ የውድድር ዘመን ባልተለመደ መልኩ 9 የእንግሊዝ ክለቦች በአህጉራዊ ውድድሮች ላይ እንዲሳተፉ በር የከፈተ ሆኗል። በዚህ የውድድር ዘመን እንግሊዝን በአውሮፓ መድረክ ካኮሩት ክለቦች መካከል አስቶን ቪላ ሌላኛው ድንቅ ታሪክ የሰራ የፕሪሚየር ሊጉ ክለብ መሆኑ ይታወሳል። አስቶን ቪላና ክሪስታል ፓላስ የአውሮፓን ክብር ማረጋገጣቸውን ተከትሎ አሁን የመላው እንግሊዝና የስፖርቱ ዓለም ትኩረት በቀጥታ ወደ ሰሜን ለንደን አቅንቷል። በአውሮፓ ሻምፒዮንስ ሊግ ፍጻሜ ከፈረንሳዩ ቱጃር ክለብ ፒኤስጂ ጋር የሚፋለመው አርሰናል በመጪው ቅዳሜ በሃንጋሪ ቡዳፔስት ፑሽካሽ አሬና ስታዲየም የመጀመሪያ የሻምፒዮንስ ሊግ ዋንጫውን ከፍ በማድረግ ዳግም የእንግሊዝ ኩራት ይሆናል ወይ የሚለው ተጠባቂ ሆኗል። ባርሴሎና እንግሊዛዊውን የፊት መስመር ተጫዋች አንቶኒ ጎርደንን ለማስፈረም ከስምምነት ደረሰ። የካታላኑ ቡድን ባርሴሎና በክረምቱ የመጀመሪያ ትልቅ ዝውውር ለማከናወን ከኒውካስል ዩናይትድ ጋር ስምምነት ላይ መድረሱ ተገልጿል። እንደ ዘገባው ከሆነ ባርሴሎና ለእንግሊዛዊ የፊት መስመር ተጫዋች አንቶኒ ጎርደን የ70 ሚሊዮን ዩሮ የቋሚ ክፍያና ተጨማሪ ጥቅማ ጥቅምና ያካተተ ክፍያ ማቅረቡ ተሰምቷል። ተጫዋቹ በካምፕኑ ለ5 ዓመታት የሚቆይ ውል ይፈርማል ተብሎም ይጠበቃል። የጎርደን ዝውውር የሚሳካ ከሆነ ባሳለፍነው ዓመት ቡድኑን የተቀላቀለው ማርከስ ራሽፎርድ ቡድኑን እንደሚለቅም ይጠበቃል። የማርከስ ራሽፎርድ ሳምንታዊ ደሞዝ ውድ መሆን ለፈላጊ ክለቦች ፈተና የሆነ ሲሆን ወደ እናት ክለቡ ማንቸስተር ዩናይትድ በመመለስ ቀጣይ መዳረሻውን ያከናውናል ተብሎ ይጠበቃል። ይህ በእንዲህ እንዳለ አንቶኒ ጎርደንና ማርከስ ራሽፎርድ በእንግሊዝ ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥ የተካተቱ ሲሆን የግራ ክንፍ ቋሚ ቦታን ለማግኘት የሚያደርጉት ፉክክርም ከወዲሁ ተጠባቂ ሆኗል። ክቡራትና ክቡራን ተመልካቾች በእኔ በኩል ያስኳችሁ ስፖርታዊ መረጃዎችን አጠናቅቄያለሁ። አሁን ወደ ሜሮን እመልሳችኋለሁ። መልካም ቆይታ። አመሰግናለሁ ሰዋሊ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘሁ።